ሰላም ናችሁ? እንኳን ወደ ፓርት 7 መጣችሁ። ዛሬ ከኤጀንት እንዴት እንደምትወጡ ኤጀንታችሁን ኩዊት እንዴት እንደምትሉ ነው ማሳያችሁ። ሲስማቼ አሁን ኤጀንት ስለሆንኩኝ የሆስት ሴቲንግ የለውም፣ ግን እናንተ ጋር ማይ ኤጀንሲ ብላችሁ ስትገቡ እዚች አካባቢ ማለት ነው እዚች ላይ ኩዊት ሚል ይመጣል እና ያን ኩዊት ሚለውን እንትንቱልና ኤጀንታችሁን ታናግሩታላችሁ። ኤጀንታችሁ ካልፈቀደ በዚህ ፕላትፎርም በራሳችሁ ጊዜ ኩዊት ብላችሁ መውጣት አትችሉም እና ኤጀንታችሁን ታናግሩትና ኤጀንት መሆን እንፈልጋለን ትሉታላችሁ። ኮርነሯ ላይ ኩዊት ብላችሁት እሱ አግሪ ኦር ዲስአግሪ የሚል ይመጣለታል። ሄዶ ኤጀንታችሁን ይጠይቀዋልኝ። እዛ የኤጀንት አግሪ ይልና የኤጀንት እንትን ይልካላችኋል፣ ኢንቫይቴሽን ሊንክ ይልክላችኋል። የት ካውንሰላችሁ ይልክላችሁ እዚሁ ከራሱ ማይ ኤጀንሲ ይገባና ዳሽቦርድ ገብቶ ከዚህ ዳሽቦርድ ላይ ሳብ ኤጀንሲ ኢንቫይት ሊንክ ይልክላችኋል፣ ወይም ደግሞ ሳብ ኤጀንሲ ኢንቫይት አይዲ ይልክላችኋል። ኢሚዲየትሊ ግን አግሪ እንዳለ ከናንተ ይሄን ሊንክ ይልክላችኋል፣ ወይም ደግሞ ሳብ ኤጀንሲ ኢንቫይት አይዲ ይልክላችሁና ሙሉ ይላችኋል ማለት ነው አይዲውን እና ያኔ ዝም ትላላችሁ ማለት ነው። አንዴ አግሪ ካለ በኋላ ደግሞ ዲስአግሪ ማለት አይችልም። ስለዚህ በዛ መልክ ትወጣላችሁ ማለት ነው። ቀጥታ ምንም ነገር ሳትቀበሉት ሊንክ ሲልክላችሁ ማትቀበሉ፣ ኢንቫይቴሽን አይዲም ሲልክላችሁ አትቀበሉ። በቃ ትተውትና ወደምትፈልጉት ሌላ አዲስ ኤጀንት ትሄዱና ከዛ ትገባላችሁ ማለት ነው። ሶ ለጊዜው በዚህ መልክ ነው እንግዲህ አፕዴት እስኪመጣ ድረስ በራሳችሁ ጊዜ የምትወጡበት መንገድ ያለምንም ኤጀንቱ ሪስትሪክሽን እናንተ በፈለጋችሁት መንገድ የምትወጡበትን በፈለጋችሁት ሁኔታ መውጣት የምትችሉበትን እስኪመቻች ድረስ ፎር ዘ ኔክስት አፕዴት እንጠብቃለን። ሳብስክራይብ እና ላይክ ማድረጋችሁን አትርሱ። መከራችሁ ነገር የትም ቢሆን ማለት ነው ገንዘብ ለመስራት ብላችሁ የምታጠፉት ጊዜ አይቆጫችሁም። ምንም ቢሆን ምናልባት በወር 1000 ብር ብቻም ልትሰሩ ትችላላችሁ። ቤት ላይ ዋይፋይ ካለ ወይም ዳታ እየገዛችሁ የምትጠቀሙበት ከሆነ አትሊስት ይሄን ስሩበት። በቃ የሰራችሁት ነገር አይቆጫችሁም። በቃ ለስራ አትሊስት ህሊናችሁ ያርፋል። የሆነ ስራ ላይ ነን ማለትም ትጀምራላችሁ። ደግሞም እንደዛ ስላችሁ በጣም ስለወረድኩት ነው እንጂ ይሄ አፕ ወጥሮ ለሰራ በደንብ አድርጎ በታች ኔትወርኩን ለገነባ ሰው ሚኒመም በወር 200 300 ሺህ ብር መስራት ይችላል። እስከ 1 ሚሊዮን የሚሰራበት ሁኔታ ይላል። ለምሳሌ ፖፖላያውን በፊት የገቡት አሁን ላይ 1.5 1.4 እንደሚሰሩት ሁሉ ማለት ነው። ሶ ተስፋ አትቁረጡ። ኔትወርካችሁን ቢውልድ አድርጉ። ሆስታችሁን የ7 ቀኑን በደንብ አድርጋችሁ ሳትሰለቹ ለ2 ሰዓት ቆይታችሁ ኮሌክት አድርጉ። ኮይናችሁን ኮሌክት ካደረጋችሁ በኋላ ኮይናችሁን ሌብላችሁን አሳድጉ። ሌብል ካሳደጋችሁ በኋላ ኤጀንት ሆኑ። ኤጀንት ከሆናችሁ በኋላ ሰዎችን እያስገባችሁ ኤክስቼንጅ ሲያደርጉ እነዛ እናንተ በኮሚሽን በጣም ብዙ ይገባላችሁ። አካውንቱን እንዳልኳችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ማቲዩስ ነኝ። ሰላም።